የእውነተኛ ብርታት ምልክት የመጀመሪያው የሚሰማ ሰላም የሚሰማክ ሰላም እንደበረታ ኃይል እንደታደሰ በጠላትክ ላይ አፐር ሃንዱን እንደያዝክ እግዚአብሔር እንደገና በእጁ የዳሰሰ እንደሆነ መንፈሱ ባንተ ህይወት ላይ እየሰራ እንደሆነ አንዱ ማሳያ የሚሰማክ ሰላም ነው። ይህ ሰላም ዓለም የምትሰጥህ አይነት ሰላም አይደለም። ይሄ ሰላም የችግር አለመኖር አይደለም፣ የፈተና አለመኖር አይደለም። ይሄ ሰላም በውጫዊ ሁኔታ ላይ የተመሰረተ ሰላም አይደለም። ይሄ ሰላም አእምሮና ሐሳብህን በክርስቶስ ኢየሱስ የሚጠብቅ በቀውስ ውስጥ በፈተና ውስጥ በወጀብ ውስጥ በማዕበል ውስጥ በችግር ውስጥ የሚሰማ ቃላት ሊገልጠው የማይችል አይነት ሰላም። ስትበረቱ አሁን በዚህ ዓመት እንደ ሰነፍ ሰው ፈተና የለም፣ ችግር የለም፣ ቻሌንጅ የለም አልላችሁም። ነገር ግን ይሄ ዓመት የብርታት ዓመታችሁ ነው ብዬ ስላችሁ በህይወታችሁ ላይ የሚሆነው እንደዚህ ነው። በቃላት ኤክስፕሌን ልታረጉ የማትችሉት እናንተን የሚያረጋጋ ሰዎችን የሚያነጋግር ከመረጋጋታችሁ የተነሳ ብዙ ሰዎችን ጥያቄ ውስጥ እስኪከታቸው ድረስ ፍጹም የሆነ ሰላም በህይወታችሁ ላይ ይሆናል። ሰላም ለክርስቲያኖች የፈተና አለመኖር አይደለም። ሰላም ለክርስቲያኖች የችግር አለመኖር አይደለም። ማዕበል አለ፣ ወጀብ አለ፣ ነውጥ አለ፣ ቀውስ አለ። በተለያየ መንገድ ውጊያ ሊኖር ይችላል። ክርስቲያኖች በእግዚአብሔር መንፈስ ውስጣቸው ሲበረታ፣ በእግዚአብሔር መንፈስ ኃይላቸው ሲታደስ በውጫዊ ሁኔታ ላይ ያልተመሰረተ ነገር ግን ከመንፈስ ቅዱስ የሆነ ሰላም በውስጣቸው ስለሚፈስ ይሄ ሰላም ደግሞ ከቃላት በላይ ይሄ ሰላም ደግሞ በፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 7 ላይ እንዳነበባችሁት አእምሮአችሁንና ሐሳባችሁን በክርስቶስ ኢየሱስ የሚጠብቅ የእግዚአብሔር ሰላም። ይሄ የእግዚአብሔር ሰላም አእምሮአችሁን ይጠብቃል፣ ሐሳባችሁን ይጠብቃል። ምንም ነገር በዚህ ዓመት ሊከሰት ይችላል፣ አትቀውሱም። ምንም ነገር ሊቃወስ ይችላል፣ ምንም ነገር ቦታውን ሊለቅ ይችላል። እናንተ ግን በእግዚአብሔር አደባባይ መገኘታችሁን ትቀጥላላችሁ። ለምን ሲባል የእግዚአብሔር ሰላም ስለሚጠብቃችሁ፣ የእግዚአብሔር ሰላም በውስጣችሁ ስለሚፈስ። ከዚህ የተነሳ አካባቢው ሲሸበር እናንተ አትሸበሩ። ወዳጆቼ ሰላም ማለት የሆነ አካባቢ ላይ ሄደ፣ ቢች ዳር ላይ ሄደ፣ አካባቢው ጸጥ ሲል ሳይሆን አካባቢው ሲናወጥ አንተ ውስጥ ጸጥ ሲል ያ የእግዚአብሔር ሰላም ይባላል። በሚናወጥ ሁኔታ ውስጥ የማይናወጥ መንፈሳዊ አትሞስፌር ማለት የእግዚአብሔር ሰላም ነው። አሜን ይባላል። የዛሬ ዓመት በዚህ ጊዜ እንገናኛለን። ምንም ይምጣ ምንም ይቀየር፣ እናንተ ግን ውስጣችሁ እንደተጠበቀ ይቀጥላል። የማይናወጥ የእግዚአብሔር ሰላም በሕይወታችሁ ይሆናል። አይምሮአችሁን የሚጠብቅ ሐሳባችሁን የሚጠብቅ አንዱ የመበርታታችሁ ምልክት የሚሰማችሁ ሰላም። የተቀየረ ነገር የለም፣ አዲስ ነገር የለም፣ የሆነ ነገር የለም። እንደውም በተቃራኒው ጠላት እየተዋጋ ነው። በብዙ አቅጣጫ ፋይት አለ። እናንተ ግን ይገርማችኋል፣ በጣም ተረጋግታችኋል። ከዚህ የተነሳ እናንተ ስትረጋጉ ሲያዩ አለማበዳችሁ መነጋገሪያ ይሆናል። ቦታ አለመልቀቃችሁ መነጋገሪያ ይሆናል። ፊታችሁ አለመጥቆሩ መነጋገሪያ ይሆናል። እግዚአብሔር እንደዚህ ብሎኛል፣ በዚህ ዓመት አእምሮአችሁና ሐሳባችሁን የሚጠብቅ የኔ ሰላም በእናንተ ላይ ይሆናል። አንድ ሰው ምን ይፈልጋል? በደንብ አድርጎ አሜን ይበል። እኔ በዳምፔል ስለሚገኝ ብርታት አይደለም እነግራችሁ። እኔ በተጋቢኖ ስለሚመጣ ብርታት አይደለም እነግራችሁ። ከመንፈስ ቅዱስ የሆነ እውነተኛ ብርታት ምልክቱ የሚሰማችሁ ፒስ ነው፣ የሚሰማችሁ ሰላም ነው። ይገርማችኋል፣ የሚሰማችሁ ይሄ ሰላም ደግሞ ስራችሁ ውስጥ አይደለም ያለው፣ ግንኙነታችሁ ውስጥ አይደለም ያለው፣ ፋይናንሳችሁ ውስጥ አይደለም ያለው፣ እናንተ ውስጥ ነው ያለው። አሜን ይባላል። ሐሳባችሁ ይጠበቃል፣ አእምሮአችሁ ይጠበቃል። እንደዚህ አይነት ሰላም ሁለንተናችሁን ለእግዚአብሔር ፍቃድ የማስገዛት ውጤት ነው የምትጽፉ ሰዎች። ይሄ አይነት ሰላም በወጀብ ውስጥ በማዕበል ውስጥ በችግር ውስጥ በፈተና ውስጥ የሚሰማችሁ ሰላም ሁለንተናችሁን ለእግዚአብሔር የማስገዛት ውጤት ነው። ሰው ሁለንተናውን ለእግዚአብሔር ሲያስገዛ ራሱን ለእግዚአብሔር አሳልፎ ሲሰጥ ማዕበልም ቢኖር ወጀብም ቢኖር ነውጥ ቢኖር ቻሌንጆች እንኳን ቢኖሩ በፍጹም መረጋጋት በፍጹም ሰላም በፍጹም ደስታ ህይወቱ ይቀጥላል፣ አገልግሎቱ ይቀጥላል፣ ቤቱ ይቀጥላል። ነገሮች ይናወጣሉ፣ አንተ አትናወጥም። ይገርማል። ለዚህ ነው መርዶክዮስ ጋር የነበረው አይነት ሰላም ማለት ነው። አዋጅ ወጥቶ የማይናወጥ ሰላም፣ በብዙ ተግዳሮት ውስጥ ስፍራ የማይለቅ ሰላም በጌታ በኢየሱስ ክርስቶስ። ይህን ዓመት በእግዚአብሔር ቤት ሆናችሁ ጀምራችኋል፣ በእግዚአብሔር አደባባይ ትጨርሳላችሁ። በጌታ በኢየሱስ ስም በየትኛውም መልኩ ጠላት ይስማ፣ ስፍራችሁን አትለቁም። እንደውም ወደፊት ትቀጥላላችሁ፣ እንደውም ወደፊት ትቀጥላላችሁ። ለመሰለ መሄጃ አታርለም እዚህ የመጣው እግዚአብሔር ታላቅ ድግስ ደግሶ የሰባ ፍሪዳ ቅልጥም የሞላበትን ፍሪዳ እግዚአብሔር ደግሶ
ነው የጠራ። ለዓመቱ የሚሆን ስንቅ እግዚአብሔር እየሰጠ ነው። የማይወሰድ ጥልቅ ሰላም፣ በጣም ዲፕ የሆነ ፒስ በሕይወታችሁ ላይ ይሆናል። ይህ የብርታት ዓመታችን፣ ይህ የብርታት ዓመታችን ነው። ይህ የተወሰደብንን ግዛት የምናስመልስበት ዓመታችን ነው። ይህ በጠላታችን መንደር በሞገስ የምንወጣበት ዓመታችን ነው። ይህ በጠላታችሁ አናት ላይ የምትቆሙበት ዓመት ነው። ምርኳችሁ የሚመለስበት ዓመት ነው። በማርቆስ ወንጌል መጽሐፍ ምዕራፍ 4 ቁጥር 39 ላይ ማዕበሉ ታላቅ ነበረ፣ ደቀ መዛሙርቱ ፈርተዋል፣ ደንግጠዋል። የሚገርማችሁ ደግሞ ኢየሱስ ክርስቶስ የማርቆስ ወንጌል መጽሐፍ ምዕራፍ 4 ቁጥር 39ን ስታነቡ በዛ ታላቅ ማዕበል፣ በዛ የደቀ መዛሙርቶቹ ፍርሃትና ድንጋጤ መካከል ጌታ መተኛቱ ብቻ የሚገርመው ትራስ ተንተርሶ መተኛቱ፣ ትራስ በደንብ ተደላድሎ አስቦበት እንደተኛ መጽሐፉን ስታነቡ ይገባቸዋል። እሱ ብቻ ለሚለው መጽሐፉ ሲናገር ቀሰቀሱትና ነው ነቃ የሚለው። ኢየሱስ ዲፕ ስሊፕ ነበር ጌታ የተኛው። ታንኳ ይናወጣል፣ ጴጥሮስና ሌሎቹ ጠቅላላ ተጨንቀዋል፣ ሀገር ይናወጣል። ጌታ ተነስቶ ለማዕበሉ የተናገረው ፒስ እሱ ውስጥ ያለውን ነው። እሱ ውስጥ ያለውን ሰላም ነው ለውሃው የነገረው፣ ለማዕበሉ የነገረው። የሰማኝ ሰው ካለ እግዚአብሔር ምስክሬ ነው። በዚህ ዓመት ስራችሁ ምንም ይሆን፣ ግንኙነታችሁ ምንም ይሆን፣ ሰላማችሁ ግን የተጠበቀ ይሆናል። እስቲ በደንብ አልኩና አሜን በሉ። ሰላማችሁ ግን የተጠበቀ ይሆናል። ይሄ አይነት ሰላም ፈተና ውስጥ፣ ቀውስ ውስጥ፣ ችግር ውስጥ፣ ማዕበል ውስጥ የሚሰማችሁ ሰላም ትልልቅ ምስክርነቶች ከፊት ለፊታችሁ እየመጡ እንደሆነ የሚነግራችሁ ሲግናል፣ የሚነግራችሁ ምልክት ነው። በጣም እየተናወጠ እናንተ ከተረጋጋችሁ፣ አገር እየተነቃነቀ እናንተ ከቆማችሁ፣ ይሄ ነገር ሊነግራችሁ የፈለገ እንደዚህ ነው። በቅርብ ጊዜ ውስጥ አንድ አነጋጋሪ ቴስቲሞኒ እብቻችሁ ይገባል። በጌታ በኢየሱስም ለኢትዮጵያ አብያተ ክርስቲያናት በዚህ ዓመት ከሰማይ ኦርደር የተደረገ ምስክርነት፣ ቴስቲሞኒ፣ ሚራክል በጌታ በኢየሱስም እያንዳንዳችሁ ቤት ይግባ፣ መግባት ይጀምር በኢየሱስም። ስለማቅ ነው እንኳን የኔ አምላክ የኢትዮጵያ መንግስት በጀት አለው ለዚህ ዓመት። የኔ አምላክ በዚህ ዓመት ለልጆቹ በጀት አለው፣ የተአምራት በጀት አለው፣ የበረከት በጀት አለው። በጌታ በኢየሱስም የውዴ ቃል በተራሮች ላይ እየዘለለ ተብሎ እንደተጻፈ የእግዚአብሔር ተአምራት እየዘለለ ቤታችሁ ይገባል። ሊመጣ ያለ ቴስቲሞኒ አለ፣ ሊመጣ ያለ ምስክርነት አለ ማለት ነው። ማዕበል ውስጥ ከተኛችሁ፣ በወጀብ ውስጥ ከሰላም ከተረጋጋችሁ፣ ነውጥ እያለ ቀውስ እያለ እናንተ ውስጣችሁ በጣም ፒስ ከሆነ ይሄ ነገር እንደዚህ ነው። ይሄ መፍዘዝ አይደለም የሚባለው፣ ይገርማል። ይሄ ሊመጣ ያለ ምስክርነት አለ። አሜን ይባላል። እኔ ግን አንድ ነገር አምናለሁ። በጣም ብዙ ቴስቲሞኒዎች እየፈለጓችሁ ይመጣሉ። በጣም ብዙ ተአምራቶች እየፈለጓችሁ ይመጣሉ። ይሄ ዓመት በኢየሱስም፣ ይሄ ዓመት እያንዳንዱ ሳምንትና ወር የሚራክል ሳምንት ይሆናል። የቴስቲሞኒ ሳምንት ይሆናል። የቴስቲሞኒ ዓመት ይሆናል። ጎረቤት እስኪሰማችሁ ነው የምትስቁት። ጎረቤት እስኪሰማችሁ ድረስ አስዌር ቱ ጋድ ሳራም ሳቀች ተብሎ እንደተጻፈ ይሄ ዓመት የሚጻፍ ሳቅ የሚስቁበት ዓመት ነው። ብዙ ሳቆች አሉ ያልተጻፉ። የሳራ ሳቅ ግን የተጻፈ ሳቅ አልሰማም። መጽሐፍ የሆነ ሳቅ ነው የሳቀችው። እኔ በጌታ በኢየሱስም ባረኳችሁ። በጌታ ይሄ ዓመት እግዚአብሔር አምላክ የመጽሐፍ የሚሆን ሳቅ ያስቃቸዋል። አሁን የብርታት ማሳያው አግሬሲቭነስ አይደለም። የብርታት ማሳያው ኦፌንሲቭ መሆን አይደለም። ኃይለኛ መሆን ማለት አይደለም። ብርታት ማለት የብርታት እውነተኛ ብርታት ሁለተኛው ምልክት ምን መሰለ? ራስህን ለእግዚአብሔር መልቀቅ ነው። ካስታወሳችሁ ዮሴፍ ብዙ ዓመት በእስር ቤት አሳልፏል። ነገር ግን አንድም ቀን በፈርዖን ፊት ለመቆም በሮችን አሳደው አያውቅም። ነገር ግን አንድም ቀን ቤተ መንግስት ለመግባት ኔትወርክ አፈላልጎ አያውቅም። ሂዝ ስትሮንግ ራሱን ለእግዚአብሔር ፕሮግራም ስለለቀቀ የበረታ ሰው እውነተኛ ምልክቱ ምን መሰለ? ሰው ማሳደር ታቆማል። ራንደም የሆኑ በሮች ማሳደር ታቆማል። ኔትወርክ ማፈላለግ ታቆማል። ኦኬ እስር ቤት ነው ያለው፣ ያለ ምክንያት ነው የታሰረው። አዎ እና አንድ ጊዜ ፈርዖን እንደገና ቢሰማኝ፣ አንድ ጊዜ ቤተ መንግስት የመግባት እድል ባገኝ ብሎ ኔትወርክ አላፈላለገም። በዘፍጥረት መጽሐፍ ምዕራፍ 41 ቁጥር 14 አካባቢ ራሱ ፈርዖን ወደ ዮሴፍ መጣ እንጂ ዮሴፍ ወደ ፈርዖን ለመሄድ በሮችን ሲያሳድድ ኔትወርክ ሲፈልግ እውቀቱንና ጉልበቱን ሲጠቀም አታገኝ። በሉቃስ ወንጌል መጽሐፍ ላይ ምዕራፍ 22 ቁጥር 39 ላይ ስታነብ ጌታ ከደቀ መዛሙርቱ ጋር በተራራ እየጸለዩ ሳለ ካስታወሳችሁ ፍቃድ ይሁን ካለ በኋላ ራሱን ለእግዚአብሔር ፍቃድ ከለቀቀ በኋላ የሚያበረታው መልአክ ታየው። ከዛስ መልአክም አበረታታው እንደሚል የእውነተኛ ብርታት ሁለተኛው ምልክት ምን መሰለ? ራስን ለእግዚአብሔር ስትለቅ፣ ራስን ለእግዚአብሔር ፕሮግራም ስትለቅ፣ ከዛስ ሰዎችን ማሳደር ታቆማል። የሚረዳህን ፍለጋ ማሳደር ታቆማል። በሮችን ማንኳኳት ታቆማል። ይገርማል።
እንደተዘጉ መዘመር ነው የምትቀጥለው። እንደተዘጉ መስበክ ነው የምትቀጥለው። ኔትወርክ፣ በር፣ ሰው እገሌ ምናምን ስልክ ቁጥር ማፈላለግ ታቆማል። ፈርዖን ዮሴፍን በፈለገው ጊዜ በፍጥነት ነገሮች እንደተቀያየሩ ተቀበሉ። በፍጥነት ነው የተቀያየሩት ነገሮች። ይሄ ዓመት እንደዚህ ነው። እስከ ዛሬ ፈልጋችሁ ያላገኛቸዋቸው ሰዎች አሁን በዚህ ዓመት ነገሩ ይዞርና ይፈልጓቸዋል። አሁን ፈላጊ ሆኖ ይዞራል። እግዚአብሔር እንደዚህ ብሎኛል። እውነቴን ነው የምነግራችሁ። ተፈላጊ የሚሆንበት ዓመት ነው ብሎኛል። ተፈላጊ የምትሆኑበት ዓመት ነው። ባለፈው ዓመት ፈላጊ ነበራችሁ። ይሄ ዓመት ግን ብሎኛል ጌታ ተፈላጊ ትሆናላችሁ ይላችሁ። የበረታ ሰው በህይወቱ የሚሆነው ሌላኛው ምልክት ምንድነው? መለኮታዊ ግንኙነቱን ያስተካክል። ከማጉረምረም ይልቅ መረዳት ይጀምር። በ2016 ዓመተ ምህረት በብዙ ጉዳይ አጉረምርማችሁ ሊሆን ይችላል። በዚህ ዓመት ግን የምታጉረምርሙበትን ነገር ትታችሁ ማጉረምረማችሁን ትታችሁ በደንብ አንደርስታንድ አድርጋችሁ የምትንቀሳቀሱበት ዓመት። ይሄ ከማጉረምረም ወደ መረዳት መምጣት አንዱ የመበርታት ምልክት ወዳጆቼ። ታውቃላችሁ ከመዝሙር መጽሐፍ 1/3 የሚጠጋው በለቅሶ ለእግዚአብሔር የተነገረ እንደሆነ ታውቃላችሁ። በለቅሶ ለእግዚአብሔር የተነገረ ነው 1/3 የሚጠጋው። እንደውም በመዝሙር መጽሐፍ ውስጥ በደንብ ስታነቡ በጣም የተጋነኑና ስሜታዊ የሆኑ መዝሙሮችን ራሱ ታነባላችሁ። መለኮታዊ ግንኙነቶችን ስታስተካክሉ ከማጉረምረም ወደ መረዳት ክርስትና ስትመጡ አንዱ የብርታት ማሳያ ነው። ሐዋርያ ጳውሎስ ለፊልጵስዩስ አማኞች ሲጽፍ ማንኛውንም ነገር ያለ ማጉረምረምና ያለ መከራከር አድርጓል። አሁን አንዱ በክርስትና ህይወታችሁ የመበርታታችሁ ማሳያ ህይወታችሁ፣ ኑሯችሁን፣ ሰኞአችሁን፣ ማክሰኞአችሁን፣ አገልግሎታችሁን ያለ ማጉረምረምና ያለ መከራከር ማድረግ፣ መኖር፣ መውጣት፣ መግባት ስትጀምሩ መበርታት ማሳያ። ካስታወሳችሁ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 10 ላይ ጳውሎስ ለቆሮንቶስ ሰዎች ሲያስታውሳቸው ትዝ ካላችሁ አንድ ነገር ነግሯቸዋል። የነገራቸው ነገር ምንድነው? አንዳንዶች ሲያጉረመርሙ አጥፊው አጥፍቷቸዋል፣ ከነሱ እንዳንዱ እንዳትሆኗል። እንዳታጉረመርሙ የሚለው ጳውሎስ ለፊልጵስዩስ አማኞች ሲነግራቸው ዋነኛውን ቁልፍ ሲናገር እንደ ከዋክብት ታበሩ ዘንድ ይላቸው። መለኮታዊ ግንኙነትን ማስተካከል፣ ከእግዚአብሔር ጋር መነጋገር፣ የማያቋርጥ ንግግር፣ የማያቋርጥ አምልኮስ መግባት የእውነተኛ ብርታት አንዱ ማሳያ ነው። ብዙ ሰዎች 2016 ከእግዚአብሔር ጋር ተኳርፋቸዋል፣ ተቀያይማቸዋል። ብዙም የህይወት መንገዳችሁ በክርክር ነው የምትኖሩት። በትዳራችሁ በክርክር፣ በአገልግሎት በክርክር፣ በህይወት በክርክር፣ በስራ በክርክር። ክርክሩንና መጉረምረሙን ትታችሁ እግዚአብሔር መለኮታዊ ሐሳቡን አንደርስታንድ። ኦኬ ከተዘጋም ለምን እንደተዘጋ ገብቷችሁ፣ ከዘገየም ለምን እንደዘገየ ገብቷችሁ የብርታት አንዱ ማሳያ ከማጉረምረም ወደ መረዳት መምጣት። ይሄ ዓመት እንደዚህ ባረኳችሁ። ትክክለኛ ሰዎች በትክክለኛ ጊዜ ለትክክለኛ ዓላማ በዚህ ዓመት ወደ ህይወታችሁ ይመጣል። እንደዚህ ባረኳችሁ። ጥበብ፣ ሪሶርስ እና ፖቴንሻል ኢንፍሉዌንስ ያላቸው ሰዎች ወደ ህይወታችሁ ይመጣል። ቆይ ዳዊት የዮናታን ጓደኛ ነው ታውቃላችሁ። ሳኦል ሊገድለው ይፈልጋል። ዳዊት ያለ ዮናታን አይደለም መንገስ በህይወት መኖር አይችልም ነበር። እግዚአብሔር ግን ዮናታንን የዳዊት ጓደኛና ጠባቂ እንዳደረገው ለዴስቲኒያችሁ የሚያስፈልጓችሁ ከናንተ ሰርክል ውጪ የሆኑ ራይት ፖዚሽን ላይ ያሉ ሰዎች ዘንድሮ ወደ እናንተ ይመጣሉ። የሰማችሁ ቢሆን በደንብ አድርጋችሁ አሜን ትላላችሁ። የምነግራችሁ ነገር እንደዚህ ነው። በእናንተ ሰርክል ውስጥ አላልኩም፣ በእናንተ ሰርክል ውስጥ ከናንተ ሰርክል ውጪ የሆኑ ሰዎች በዚህ ዓመት ወደ እናንተ ይመጣሉ። መኪና ውስጥ ሆናችሁ መስታወታችሁ ቆሽሾ ውሃ ረጭታችሁ ስትጠርጉት እንደ አዲስ እንደምታዩት ልክ እንደዛ የብርታት አራተኛው ምልክት ምን መሰለ? ለምን እንደምትኖር እንደ አዲስ የምትኖርበት ዓላማ በዚህ ዓመት ፍሬሽ ቪዥን ማግኘት ትጀምራለህ። የሰማኝ ሰው ካለ ኦኬ ለኔና በዚህ ቤት ላላችሁ ሰዎች ምን መሰለ የሚሆነው? 40 ዓመት ከፈርዖን ቤተ መንግስት ወጥቶ በዮቶር ቤተ መቅደስ በግ ጠባቂ የነበረው ሙሴ እግዚአብሔር እንደ አዲስ መጥቶ ከዛስ በእሳት ቁጥቋጦ ተገልጦ ፈርዖን ጋር እንደሚልከው ህዝቡን ነፃ እንደሚያወጣ አዲስ ፍሬሽ ቪዥን እንደሰጠው ይሄ ዓመት ማለት ድንግዝግዝ ያለባችሁን ነገር አጥረታችሁ ታያላችሁ። አገልግሎታችሁ እንዳዲስ ይገባችኋል። ህይወታችሁ እንዳዲስ ይገባችኋል። ወዴት እንደምትሄዱ እንዳዲስ ይታያችኋል። የታደሰ ዓላማ። አራተኛው የብርታት ምልክት የታደሰ ዓላማ። yes I have a vision አለ። ይታየኛል። በድንግዝግዝ አይደለም ይታይ፣ ጥርት ብሎ ነው የሚታይ። አሁን እንደዚህ ነው። የሆነ ዓመት ላይ የሆነ ትላልቅ ራእይ የነበራችሁ ከዓመታቶቹ ቁጥር የተነሳ ፍዝዝ ያለባችሁ ሰዎች እግዚአብሔር ምስክሬ ነው። በዚህ ዓመት ፍንትው ይላችሁ። በዚህ ዓመት ለምን እንደምትኖሩ ግራ አይገባችሁ። ለምን እንደምታገለግሉ ግራ አይገባችሁ። ወዴት እንደምትሄዱ እንዴት እንደምታገለግሉ እግዚአብሔር በህይወታችሁ ላይ ያለውን ዓላማ እንደገና እግዚአብሔር በምድረ በዳ በቁጥቋጦ በእሳት ለሙሴ እንደተናገረው ልክ እንደዛ የእግዚአብሔር
የእግዚአብሔር መገለጥ ወደ ህይወታችሁ ይመጣል። የታደሰ ዓላማ የብርታት ምልክት ሊያቆም ነው ብሎ ሲጠብቁ እስካሁን የነበረው ሙከራ ነው። በበኩሌ ልንገር፣ እስካሁን 7 ዓመት ያገለገልነው ቼክ ማይክ 11 ከዚህ በኋላ ነው። የእስካሁኑ ፕሮቫ ነው ትላ ዋናው ከዚህ በኋላ ነው የሚቀጥለው ትላ። የሰማኝ ሰው ካለ አሜን ይበል። በደንብ አድርግና አሜን በል። መተው መቻል የብርታት አጽናፍ ነው። ምጽፉ ሰዎች መተው መቻል የብርታት ክንፍ ነው። የብርታት ጎርፍ ነው መተው መቻል። ብርታታችሁ ማክሲመም ሌቭል ላይ ሲመጣ የሚገለጠው ራሱን ኤክስፕረስ የሚያደርገው በማድረግ ሳይሆን በመተው ነው። በጣም ስትሮንግ ስትሆን፣ በጣም ቦልድ ስትሆን፣ ስፒሪታችሁ፣ መንፈሳችሁ፣ ሰውነታችሁ፣ ህይወታችሁ በጣም ስትሮንግ ስትሆኑ ያ ብርታት የሚገለጠው ማንፌስት የሚያደርገው በማድረግ መቻል አይደለም፣ በመተው መቻል። መተው መቻል የማይታለፈውን የሚያሳልፍ፣ በድንጋይ ልብ ላይ ፍቅርን የሚጽፍ፣ ለጠላታችሁ ስልጣናችሁን የሚያነጥፍ ብርታት። ዮሴፍ የመከራ እንጀራ እንዲበላ ያደረጉትን፣ የህይወቱ ምስቅልቅል ምክንያት የሆኑትን፣ ጉድጓድ የጨመሩትን፣ ልብሱን አውልቀው ራቁትን ያደረጉትን፣ ወደ ሩቅ አገር የሸጡትን፣ ከእናትና ከአባቱ የለዩትን እጁ ላይ ሲጥላቸው ለዛውም ንጉሥ ሆኖ እንዳደረጉበት ሊያደርግባቸው፣ ባሪያ እንዳረጉት ባሪያ ሊያረጋቸው፣ እንደሸጡት ሊሸጣቸው ሲችል መተው የመተው ጎርፍ። በጣም ስትበረታ ያ ብርታት የሚገለጠው በመተው መቻል። ቁስል ሳይድን ያቆሰሉ ሰዎች እጅ ገብተው መተው የብርታት ጎርፍ። አልዳንም እኮ ቁስል። ያቆሰሉህን ሰዎች እግዚአብሔር ወደ እጅ አሳልፎ ሰጥቶ መተው መቻል። አሁን ዋናው ጉዳይ መሰላችሁ የብርታት 5ኛው ማሳያ ምን እንደሆነ ልንገራችሁ። በደልን መርሳት መቻል፣ ቂምን መተው መቻል፣ በቀልን አለማሰብ መቻል የእውነተኛ ብርታት ምልክት። ታደረጉብን ታደርግባቸው እየቻልክ ተውካቸው ማለት ነው። በረታ ማለት እንደዚህ እናገራለሁ እኔ ሁሌ። ሐኪም ሰርጀሪ ሲሰራ ጠባሳው ይታያል። እግዚአብሔር ግን ሲፈውስ ያለ ማስታወሻ። በዚህ ዓመት የሆነ ቦታ ያለ ማስታወሻ ትድናላችሁ። ይህ የብርታት ዓመታችን፣ ይህ የብርታት ዓመታችን፣ ያደረጉብንን የምንረሳበት ዓመታችን ነው። ያሉንን የምንረሳበት ዓመታችን ነው። በጎሊና ያለው ሰው በአስቸጋሪ ሁኔታ ውስጥ መልካም ነገር ላይ ፎከስ ያደርጋል። ሐዋርያ ጳውሎስ ለጢሞቴዎስ ሲጽፍለት እምነትና በጎሊና ይኑርሃል። አንዳንድ ሰዎች ያለ በጎሊና በሃይማኖት ጠፍተዋል፣ በጣም ጠፍተዋል። ብራዘር ይኸውልህ ክርስትና ከበጎ ሕሊና ጋር እምነትን ከበጎ ሕሊና ጋር ካልያዝከው መርከብ ያለ መሪ እንደሚጠፋ እምነትን ያለ በጎ ሕሊና መጥፊያክ ነው የሚሆነው። ስትሮንግ የሆኑ ሰዎች ናቸው ባይዘው የዊክ መሆን አለ። አሁን ለምሳሌ ይሁን እኔ ቤተክርስቲያን ውስጥ ምንም ነገር የማይገባችሁ ከሆነ ሞኝ ስለሆናችሁ አይደለም፣ እግዚአብሔር በጎ ሕሊና ስለሰጣችሁ ትኖራላችሁ። እናንተ ሸፈፍ ያላችሁ መጽሐፍ ቅዱሳችሁን ይዛችሁ አገር ይባላል። እናንተ ጌታ ምንድን እየተከናወነ ምንም የምታውቁት ነገር የለም። ቢያወሩላችሁ አይገባችሁ። ስለ ሰው ክፉ ይነግሯችኋል፣ አይገባችሁ። ሰው መጥላት አትችሉ ምናምን። ይሄ ከእግዚአብሔር ነው። አሜን በል። የብርታት ምልክቱ በጎ። ሌላው መተው መቻል። የቋጠራችሁባቸው ሰዎች ፍቷቸው።